ትርታ 97.6 ኤፍኤም ትርታውን ያዳመጡ አብረውን ይቆዩ። ለጨቅላ ህጻናት ከወለድ ጀምሮ የሚሰጡ የጤና አገልግሎቶች ተደራሽ እንደሆኑና ውጤት እያስገኙ መሆኑን መገለጹን እንዲሁም ደግሞ ህብረተሰቡ ስለ ታክስና ጉምሩክ ስርዓት ያለው ግንዛቤ በቂ እንዳልሆነ መነገሩ እንዲሁም ከውጪ በምዕራብ ኒጀር ታጣቂዎች በከፈቱት ተኩስ በርካታ ዜጎች ህይወታቸው ማለፉንና ሌሎችም ጉዳዮችን የተመለከትንበት ከሀገር ውስጥና ከባህር ማዶ የተዘጋጁ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ ነን። ሀገራዊ ጉዳዮችን በማስቀደም እንጀምራለን። ወደ መጀመሪያው ዜናችን ስናልፍ ለህፃናትና ጨቅላ ህፃናት ከውልደት ጀምሮ የሚሰጡ የጤና አገልግሎትን ተደራሽ ለማድረግ የተከናወኑ ተግባራት ውጤት ማስገኛቸውን የጤና ሚኒስቴር ገልጿል። የዓለም የህሙማን ደህንነት ቀን ድህነቱን የጠበቀ የጤና ክብካቤ ለሁሉም ጨቅላ ህጻናትና ህጻናት በሚል መሪ ሀሳብ በአለርት ሆስፒታል ተከብሯል። በዚህ ወቅት የጤና ሚኒስትር ዴኤታ ሳህለረ አብዱላሂ እንደገለጹት በኢትዮጵያ የህጻናትና ጨቅላ ህጻናት ደህንነትን ለመጠበቅ በተከናወኑ ተግባራት ውጤት ማስመዝገብ ተችሏል። ለአብነትም የጨቅላ ህጻናት የጽኑ ህሙማን ክፍል ማወቂያ ስፍራና የህክምና ግብዓት ከማሟላት አንጻር በርካታ ተግባራት መከናወናቸውን ነው ያነሱት። ከውልደት ጀምሮ የሚሰጡ የህክምና የክትባትና ሌሎች የጤና አገልግሎቶች ደህንነታቸው የተጠበቀ ጥራት ያላቸው እንዲሆኑ መደረጋቸው ለተገኘው ውጤት መሰረት መሆናቸውንም ነው የጠቀሱት። በቀጣይም የህጻናትና ጨቅላ ህጻናት አገልግሎት በሁሉም ጤና ተቋማት ተጠናክሮ እንዲቀጥል የጤና ሚኒስቴር በትኩረት እንደሚሰራም አስታውቀዋል። በኢትዮጵያ የዓለም ጤና ድርጅት ተወካይ ዶክተር ናምቢያር ቤጃይ በበኩላቸው የታካሚዎችን ደህንነት መጠበቅና ለህጻናት ከተወለዱበት ዕለት ጀምሮ እንክብካቤ በማድረግ ደህንነታቸውን መጠበቅ አስፈላጊ መሆኑንም ጠቅሰዋል። የአለርት ኮምፕሬሄንሲቭ ሆስፒታል ዋና ስራ አስኪያጅ ዶክተር ሽመልስ ገዛኸኝ በበኩላቸው ሆስፒታሉ የህሙማንን ደህንነት ለማስጠበቅ የሚችሉ የተለያዩ ፕሮጀክቶችን ቀርጾ እየሰራ እንደሚገኝ አስታውቀዋል። ወደ ሌላኛው የሀገር ውስጥ ዜና ስናልፍ ማህበረሰቡ ስለ ታክስና ጉምሩክ ስርዓት ያለውን ግንዛቤ ለማሳደግ የቅንጅት ስራዎች ተጠናክረው እንደሚቀጥሉ የገቢዎች ሚኒስትር አይናለም ንጉሴ ገለጹ። የታክስና ጉምሩክ እውቀት ለህግ ተገዥነት መሰረት ነው በሚል መሪ ሀሳብ በታክስና ጉምሩክ ዙሪያ የተዘጋጀ ሀገር አቀፍ የተማሪዎች የአሸናፊዎች አሸናፊ የጥያቄና መልስ ውድድር ተካሂዷል። የገቢዎች ሚኒስትር አይናለም ንጉሴ በዚህ ወቅት የማህበረሰቡን የታክስ ግንዛቤ ለማሳደግ ስትራቴጂክ እቅድ ተነድፎ እየተሰራ መሆኑን ገልጿል። በኢትዮጵያ የታክስና ቀረጥ አከፋፈል ላይ የህግና አሰራር ስርዓት ማሻሻያ በማድረግ በርካታ ለውጦች መመዝገባቸውን አንስተው ይህንን አስፍቶ ለማስቀጠል የነገ ሀገር ተረካቢ ትውልዶች ላይ ስለ ታክስ ሀገራዊ ፋይዳ በቂ ግንዛቤ መፍጠር እንደሚገባ ጠቁመዋል። የውድድሩ አሸናፊዎች ተማሪዎች ያገኙትን የታክስ እውቀት ለትምህርት ቤት ጓደኞቻቸውና ለአካባቢ ማህበረሰብ ተደራሽ እንዲያደርጉ አጽንኦት ሰጥተውበታል። ከዚህ አኳያ ከትምህርት ተቋማትና ሌሎች ባለድርሻ አካላት ጋር ተተኪው ትውልድ ማህበረሰቡ የታክስና ጉምሩክ ስርዓትን በተመለከተ ያላቸውን ግንዛቤ ለማሳደግ የቅንጅት ስራዎች ተጠናክረው ይቀጥላሉ ነው ያሉት። የጉምሩክ ኮሚሽን ኮሚሽነር ደበሌ ቃበታ በበኩላቸው ማህበረሰቡ ስለ ታክስና ጉምሩክ በቂ ግንዛቤ ኖሮት ሀገራዊ ግዴታውን እንዲወጣም ከገቢዎች ሚኒስቴር ጋር በመቀናጀት በርካታ ስራዎች እየተሰሩ እንደሆኑም ተናግረዋል። ወደ ውጭ ዜናዎቻችን ስናልፍ አፍሪካዊ ጉዳዮችን ቀዳሚ ስናርክ በምዕራብ ኒጀር በታጣቂዎች በተከፈተ ተኩስ 22 ሰዎች መገደላቸው ተዘግቧል። አጃንስ ፍራንስ ፕሬስ በዘገበው በምዕራብ ኒጀር በቴል አብሪ ክልል ውስጥ ሃይማኖታዊ የጥምቀት ስነ ስርዓት በታደሙ ሰዎች ላይ በታጣቂዎች በተከፈተ ተኩስ 22 ሰዎች መገደላቸው ተገልጿል። የኒጀር ባለስልጣናት ጥቃቱን አስመልክቶ በሰጡት ማብራሪያ ጥቃቱ መፈጸሙን ማረጋገጣቸውን ተነግረው ነገር ግን የተጎጂዎችን ቁጥር ከመግለጽ ለጊዜው ተቆጥበዋል። ጥቃት አድራሾቹ ሞተር ሳይክሎችን በመጠቀም ድርጊቱን እንደፈጸሙ የዓይን እማኞችን ዋቢ አድርጎ የዘገበው ኤኤፍፒ ነው። በምዕራብ ኒጀር የሚገኘው የቴል አብሪ ክልል ከማሊና ከቡርኪና ፋሶ በሚያዋስነው ክልል ውስጥ የታጣቂዎች ተደጋጋሚ ጥቃቶች እየደረሱበት እንደሆነ ተነግሯል። ባሳለፍነው ሳምንት በርካታ የኒጀር ጦር ወታደሮች በቴል አብሪ ግዛት በተፈጸሙ ጥቃቶች መገደላቸውም ነው የተዘገበው። ዘገባው የአጃንስ ፍራንስ ፕሬስ ነው። በመጨረሻም እስራኤል በጋዛ ሰርጥ ባደረገችው አዲስ ጥቃት በትንሹ 64 ፍልስጤማውያን መገደላቸው ተዘግበዋል። የእስራኤል ጦር በጋዛ ከተማ በሚገኘው የአልራንቲሲ የህፃናት ሆስፒታል ላይ ለ3 ተከታታይ ቀናት ጥቃት ማድረሷን የጋዛ ጤና ጥበቃ ሚኒስቴር ነው ያሳወቀው። በዚህም ካሳለፍነው ረቡዕ ጀምሮ
በጋዛ ሰርጥ ላይ የእስራኤል ያለማቋረጥ ባደረሰችው ጥቃት በትንሹ 64 ፍልስጤማውያን ሲገደሉ በርካቶች መቁሰላቸውን የሕክምና ባለሙያዎች ተናግረዋል። የጋዛ ከተማ ሆስፒታሎች በርካታ ንጹሃን ዜጎች አስከሬን እስራኤል በከተማዋ ላይ ባደረሰችው የቦምብ ጥቃት እየተገደሉ መሆናቸውን ገልጿል። እስራኤል ጦር በጋዛ ከተማ ወታደራዊ ጥቃት በማድረስ በደቡባዊ ጋዛ ከተማና በሰሜን ሼክ ራድዋን ሰፈር በሚገኙ ቤቶችና መኖሪያ ህንጻዎች አውድማለች ተብሏል። ማክሰኞ ዕለት የእስራኤል ጦር መላውን ከተማ እንደገና ለመያዝ በያዘው ሰፊ ስትራቴጂ በጋዛ ከተማ አዲስ ጥቃቶችን አድርጓል ተብሏል። ነገር ግን ምንም አይነት የመሬት ወረራ እንዳልተፈጸመ የአካባቢው ምንጮች አረጋግጧል ሲል የዘገበው አናዶሉ ነው። የዚህ ሰዓት አጋሮቻችን ሆነው አብረውን እየሰሩ የሚገኙ ተቋማት አሉ። እጅግ አድርገን ነው የምናመሰግነው። ማን እንደ እናት የሚለን እናት ባንክ አጋራችን ሆኖ አብሮን እየሰራ ይገኛል። እናት ባንክ እንግዲህ ዘመናዊ የባንክ አገልግሎትን ከሚሰጡ ባንኮች ተርታ የሚሰለፍ ነው። ከዛም ባለፈ ደግሞ ስላንቺ የተባለው የቁጠባ ሂሳብ ለየት ያደርገዋል እናት ባንክን። ስለ ነገሽ፣ ስለ አላማሽና ስለ ወደፊትሽ ጠንክሮ የሚሰራ ባንክ ነው። በስላንቺ የቁጠባ ሂሳብ ተጠቃሚ ስትሆኚ ጠቀም ያለ ወለድ ታገኝበታለሽ። ሌሎች ባንኮች ላይ የሌለ ደግሞ አማራጭ ነው ይዞልሽ የመጣው እናት ባንክ። አጋራችን ስለሆነ አመሰገንን። አሁን ደግሞ እናት ባንክ እናት መላ ወይም ዩኒካሽን ይዞ መጥቷል። በዩኒካሽ ከትምህርት ቤቶች ጋር ግንኙነታችሁን ማስተካከል ይቻላል። እንዲሁም ደግሞ የክፍያ ስነ ስርዓትንም ማቀላጠፍ ይቻላል። እናት ባንክ አጋራችን ስለሆነ እጅግ አድርገን አመሰገንን። መልካም። ሌላኛው የዚህ ሰዓት ሀገራችን ራይድ ትራንስፖርት ነው። ከራይድ አዲስ ነገር ደርሶናል። ራይድ የሚያጓጓ የሎተሪ እጣ ይዞላችሁ መጥቷል። ቅንጡ የኦቪድ አፓርትመንት በመሃል 4 ኪሎ የኤሌክትሪክ መኪና፣ የዱባይ ትኬት ከነ ሙሉ ወጪው እንዲሁም ሌሎች አዋጅ ሽልማቶችን ያካተተ ምርጥ ሎተሪ ነው። ታዲያ ከእናንተ የሚጠበቀው ከራይድ አፕሊኬሽን በመጠቀም ወይም ወደ 8294 በመደወል በራይድ መጓዝ ብቻ ነው። በጉዞ መጨረሻ የእጣ ቁጥር ይደርሰዋል። ሽልማቶች አጓጊ ብቻ አይደሉም። ለቤተሰቡ ደስታ፣ ለልጆቹ የነገ ቅርስ አድርገው በውርስ የሚያስተላልፉባቸው ጭምር እንጂ የሚለን ራይድ ትራንስፖርት ነው። በቀጣይ ጉዞ እንገናኝ የሚለን ራይድ ትራንስፖርት ነው። ቀደም ሲል የአጋሮቻችን መልእክትና እንዲሁም የውጭ ትንታኔ መሰናዶን አድምጠን ተመልሰናል። በተለይም ደግሞ በዲሞክራቲክ ሪፐብሊክ ኮንጎ የሚገኙ አማጽያን ለቀረበላቸው የሰላም ጥሪ አሻፈረኝ በማለት አማጽያን ቀጥለውበታል። ይህም በቀጣይ በአሜሪካ የሚደረገውን ድርድር ላይ መጥፎ ጠባሳ የሚጥል መሆኑ ነው የተገለጸው። ይህን የተመለከተ በውጭ ትንታኔ ተመልክተናል። አሁን ሰዓቱ የቢዝነስ መረጃዎችን ወደ አድማጮች የምናደርስበት ነው። በሁሉም የእናት ባንክ ቅርንጫፎች በዛሬው ዕለት አንድ የአሜሪካን ዶላር በ141 ብር 9099 ሳንቲም እየተገዛ በ144 ብር 7481 ሳንቲም ይሸጣል። አንድ ዩሮ በየትኛውም የእናት ባንክ ቅርንጫፍ በዛሬው ዕለት የመግዣ ዋጋው በ161 ብር 0670 ሲሆን የመሸጫ ዋጋው ደግሞ 164 ብር 2883 ሳንቲም ነው። አንድ ፓውንድ ስተርሊንግ በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ184 ብር 2098 ሳንቲም እየተገዛ በ187 ብር 894 ሳንቲም ይሸጣል። አንድ የካናዲያን ዶላር በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ100 ብር 0139 ሳንቲም እየተገዛ በ102 ብር 0142 ሳንቲም ይሸጣል። አንድ ዲርሃም በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ36 ብር 1808 ሳንቲም እየተገዛ በ36 ብር 9044 ሳንቲም ይሸጣል። አንድ የቻይኒዝ የን በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ18 ብር 6639 ሳንቲም እየተገዛ በ19 ብር 0372 ሳንቲም ይሸጣል። አንድ የአውስትራሊያን ዶላር በዛሬው ዕለት በእናት ባንክ ሁሉም ቅርንጫፎች በ82 ብር 694 ሳንቲም እየተገዛ በ84 ብር 3479 ሳንቲም ይሸጣል። እንግዲህ ይህንን የቢዝነስ ዘገባ ስፖንሰር ያደረገን እናት ባንክ ነው። እናመሰግናለን። ትርታ 97.6 ኤፍኤም ትርታውን እያዳመጡ አብረውን ይቆዩ።